ዶክተር አብይ የኔን ቪዲዮ የምትከታተል ከሆነ ያለማነውን አትክልት የለም። በማን አቅጣጫ ነው? በእንትና በደቡብ ወሎ ወግዲ ወረዳ ጨረቆ ስንት ቀበሌ ስንት ነው? አረግ ጨረቆ ይሄ ደግሞ 021 ነው። አረግ እንግዲያስ ደቡብ ወሎ ወግዲ ወረዳ ጨረቆ በምትባል لا إله إلا الله ደግሞ ደህና ማረፊያ አግኝቷል። ጉራሮ ሙጫም አለ። ሙጫ ደርሰሙ ይኸው ይሄ አለ። ይኸው እዚህ ሀዲያ አይበላም ከግራሩ ይሄማ አይበላም። ጎንበስ ብለሽ አታጅም። ብሎም ደረስ። ታም በኋላ ያለው ሰቃ እንትን አለው እንዴ? ሰማ የመጣ ነው። በዚህ ውስጥ ነው፣ በዚህ ጫካ ውስጥ ነው ስንንፏቀቅ የቆየ ነው። ለኢላሀ ኢላላህ አሁን ይረሳል። ቪዲዮ ራሱ ለታሪክ ይቀመጥ። እዚህ ራሱ ኃይለኛ ገደል አለ። እንዳገቢ አላሁ አክበር። ነይተሎ የሌላ ለእሶ ስንሄድ የራሳችንን በይ። ኧረ ውረጅ ልጄ፣ ልብስሽን ወዴታይ ተንደረደረ ብወርቅ ራሱ ማለት ነው እኔንም ይዘሽኝ እንደምን ነው የምትይው? ሶፊያን እኮ ታች ዘብጥ ደርሷል። ኧረ ውሪ አያጅሽ እጂ ልብስሽ እንዴ እሾሁ ደግሞ ጠርጠረ ለመሆኑ ዋና መንገድ ያለው ይሄ ዛሬ መቼም ገደል ታልገባ ተገባሁኝ። አላህን አመስግኛ አንጨርስ። እስቲ ወራጃ ወርጄ ወላሂ ራሴን አዞረኝ እናንተ። ኧረ በይ ነው መንገድ ይሄን ሹሃጁማ በጥላሽ ሹህ ነው ዲ ላይ በይው ይሄንሳ የጨረቆ እንዲያገት በግድ ወጣ ነው የጨረቆ እንዲያገት እፍ አውዝ ቢላ እንዴና እየመጣን ነው። በዚህ ላይ ያለው አትክልት ደግሞ ብዙ መስዋዕት ነው የከፈልነው። ስሚ ጨረቆ ለመግባት ታንተና ታቡር ጋር ያገት ጀመርነው። አሁን ይሄ ትልቅ እርድ ነው የሚያስፈልገው። ምን ውስጥ ገብታለሁ ለዲያው ለፈጠረኝ ማን ወላሂ ባልሆነ መንገድ ነው ይዛን የመጣው።
ቆንጥር ታልሆነ ጥሩ ነው። እንደው ታችሁን ብንሄድ ወላሂ እስካሁን ልንደርስ እበላችሁ አልኦሪ ቀላል ወላሂ አንዴ ሻውሬ አራውሪ እስቲ ትሾልክ ለያት ወይ መጨረሻው ገደል በህፃንነቴም እንደዚህ አልቧደርኩኝ አይደለም። በቴሌቪዥን አይተሽ ከሆነ ማለት ነው ታፊታቸው ምን ይገጥማቸው ወላሂ ለከ እንደዚህ እየሆነባቸው ነው። አቻሽ እንደ ሰው ሀገሮች እኮ አውሬ ምናምን ያለበት ይሄዱና አዎ ጫካ ወላሂ ኢትዮጵያ ላይ እንደዚህ ያለ ጫካ ያለ አልመሰለኝም ነበር። ኢትዮጵያ ላይ በመንበር ነው የተሰራው። እኔ የምልሽ መቼ እያጠጡት ነው እንደዚህ? ይሄ እኮ ከተማ ተፈጥሯል። ይሄ እኮ እያጠጡት አይደለም ራሱ በእሎ ነው። ራሱ አይበል ይሄን እንደማ ተክሎ ነው በማህበር በመኪና እየተጫነ እየመጣ ደሞ ሾሃለው እንዴ ሰላ ይሻለ ራሱ በእሎ እንደዚህ ያለ ዛፍ ደሞ እኛ ሀገር ላይ በመስመር ላይ ተብሎ አስተን አብይ እንደሚያስተክለው ሲኑ ከዛ የጨረቁ እንዲጨርስ አድርጎት አሁን ጎዳና ገብተናል። በየት ነው የምንሄደው? እኔ ራሱ ከኢትዮጵያ ውጭ ያለሁ ነው የመሰለኝ። ዛሬ እኮ ምርጥ ካሜራማን ያስፈልገን ነበር። የኛ እኮ አረማመድ ስንንከረፈፍ ሲሸተቱስ ይሄ ሳምሆንኩ ብሎ ነው እዚህ የተገነጠለው። ማፈሻ አንተ ያገራቸው አምሮ የለም ወላሂ ምን ያምራን። አሁን የጫካ አምሮና አላለችም። የሆነ እንዲያገት እኮ ተጠብቀናለች እኛ ስንሄድ። አረ ኮርዲናታን ስታ ነው እንደሆነ አንተ ሰውዬ አረ ግን የደግሜ ጫካ አልገባ። የትኛው ነው ቤቱ? ያ መንገዱ እኮ የቱ መሰለህ? ይሄ ነው አረ ቤቱ የትኛው ነው? እዛው እርማው ያለው ነው ቤት ነው እየጨቡኝ መንደር በወዲያ በእንትና ማይመረጃው አረ ሰው ይበልሃል የለም ወዲያ በወዲያ ነው። በዛ ይኸው በዛ በባህር ዛፉ በዛ ወዲያ በባህር ዛፍ በዛ ለመንገድ የራሱን የቻለ የጨረቁ እኮ የሆነ ገደል ናት። ይሄ እኮ የወቦ ነው። አረ እኮ በወዲያ መተን ኖሮ ይሻል ነበር። የሆነች ገደል ናት። ሂጅ አውቃለሁ እኮ እኔ የዘምዘም ሀገር ስንሄድ ገደል ሳት ነው። ያ አላህ እኔ ፈልጌያለሁ ልምጣ ዝብብኛለህ ከዛ ተመልሰህ ይዘህን ትሄድ የለም ሁላችሁ ተምላፍ ወዲያው ልጅ ቀብር ተመለስንማ ነው ባዚ አረ ጎልህ ስርቻ ለስርቻ እንሄድ። እኔ በዛ ለዲም ሁለተኛ ጫካ ልንገባ ነው። በዚህ ወሬ ወጣን አስራት አለ መንገዲቱን እኮ ታወቅናት፣ ቤቱንም እናውቀዋለን።
ልክ ተአፋፉ እንደወረርን ቤቱ ይታያል። በዛ ወዲያ ነው ይኸው እዚህ እንትን አውዲማ ያለበት ነው። ወላሂ በዛ መተን ኑሮ እስካሁን እንደርስ ነበር። ኧረ ተወኝ ደግሞ ይሄንን አየነው አላየነው እንጠይቅ የለም እዛ ተደረስ ካቱ والله الهدي هنا ማን ነው? هنا አቤት አልሐምዱሊላህ ደህና ነው። መንገድ ነው ባየኸው? የቱ? ይሄ ነው እንጂ በዚህ ነው ውረድ። አገናኘኝ ብዬሽ ነበር እኮ እንዴት እንዴ ያው ማናገራትን ወላሂ አለች ወላሂ ኧረ ምን ተረገመኝ ናት ምን ችግር አለው? እኔ ሲጀመር አናገራት ነበረ። አብሽሩ ችግር የለውም። እንግዲህ ምን የተረገመኝ እኔ እንኳን ስንቴ ነው የተመላለስኩላት ላልተገኘው ከዚህ እየተመላለሱ ከአብዮው የሚማሩ ልጆች ጀግና ነበር። ከዚህ እየተመላለሱ ከአብዮው የሚማሩ ልጆች ምን ደረሳችሁ? ይሄን ቁልቁለት ይሄን አቀበት ደክማችሁ እኛም ውሃ አጣን እንላለን ወላሂ ይሄ ላይ መንደር ይሄን አቀበት ቁልቁለት ማን እነሱ ስለለመዱት ምንም አይመስላቸውም። ያ እኮ የሀገር መጨረሻ ነው ወላሂ የሀገር መጨረሻ ነው። ራሴን አዞረችኝ። عشان نسوي فيديو
ሽቅበቷ እራሱ ስፈራ ወላሂ ከዚህ ላይ ብስ ኧረ ወላሂ ከዚህ ተጫካው ደም ተፍተሽ ነው የምትወጪው። ኧረ ተኝ ይታየለም እንትን ላይ ጫካ አለ ወላሂ የእነሱ ቢብስ እንደው እዚህ እየኖሩ ገባህ የሚሄዱ ሰዎች ጥናት ይስጣቸው። ብዙ ነገር አላያችሁ አይደል? ጥሩ ነው ያያችሁት። ይሄን ታማራላችሁ። ጥሩ ነገር ነው እስካሁን ያየነው። እንዲህ ያለ ነገር አላየህ። ወላሂ ስቃይ። እኔ እኮ ሻርቤና ጅልባቤ አንድ የለም። እኔ ስጋቴ እንትኑ ሳይሆን እንደው ካትሰልባ አግኝቶን እንደው ይህችን ፈተና ሊያስ ካኪስ የሚሉት እንገባቤል እንትን እኮ አውሬ ያለ ያገት ላይ ሆኖ ነው የሚወጣብሽ አንቺ ላይ። የት በርቀት ተወርሮ እኮ ነው የሚጠመጠምብሽ። ወላሂ እንደ እባብ ነው ቸር ብሎ ቂም አለው እንዴት ወላሂ ሀዲያ አለ እንደዚህ ያገት ላይ ከሆነ አንቺ ቁልቁለት ላይ ከሆነ ታርቦ ነው የሚወጣብሽ። ወላሂ ለምፈራ ያዘኝ ያለችበት አካባቢ ከላይ ምን እንዴት ተንሿከካላየ የፈራው ፍራቻ እዛ ደግሞ እኮ ምግትር እኔ ራሱ ስጋት ይዛ ላይ ነበር። እቺ ደግሞ የሆነ ነገር አዩ አላለችም። ግን እኮ ፋጡማ ሳታይ አትቀርም። ኧረ ወላሂ ገባሉ ዲዛ እርመድ እኔ ድምፁን ነው የሰማሁት። ድምፁን የወፍ አይደለም የእባብ ነው። ያገቱ መውረጃው ደግሞ የእነ ዘምዘም ነው። አሁን ስንመለስ ነው ደግሞ ይቺ ዲያገት። አዎ ወላሂ በተለይ ቁጭ ብለን ስንነሳ ወላሂ ጥናቱን ይስጠ ፈራት እሷን ነው የዛሬው መስዋዕት ጊዜ የምፈራው እሷን ነው። እንጨትስ እንጨት ለማገዶ እንጨት ምን አይነት ድርቆ እንጨትም ለማገዶ ገዝተን እናውቃለን። ያስፈራሽ አሁን ያላጋስኩም ግን እኔ አግዣለሁ። ብዙ ቀን አግዘናል። ተቆሩት ቄሳማ ታንተናም ተገልኝ አሮጌ ያላደረስን የለንም። አሮጌም አግዣለሁ እኔ ተገልኝማ በየዓመቱ ያካጀርን ነው እንዴ ያጋዝ ነው። አሁን እባብ እንኳን ቢመጣ አረጋ ያረጉች ደግሞ ታስፈራራኛለች። እምን ውስጥ ወዲህ ደረሱ እያሉ ሳዩና አይቀሩም። እነዚህ ስትመለሽ እኮ በሱ ነው የሚያሰድሽ አለፉ አለች። ለእነሱ እኮ ምንም አይመስላቸው ስለለመዱት። ለእኛ እንደከበደን አይከብዳቸውም። ተቃጥሎባቸው ይሆናል። ባህር ዛፍ ዝም ላይ ያቃጥላሉ። ተቃጥሎ ነው የሚሆነው። አረግ ረህመት አረግ ሁሉ ባህር ዛፍ እንትን ይላሉ።